ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ሲቲዝንሺፕ ዩኒት 4 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 4.3 ዘ ኖሽን ኦፍ ፒስ ቢልዲንግ የሚለውን ቶፒክ እንመለከታለን። በተለይም በዚህ ቶፒክ እንዴት ነው ዘላቂ የሆነ ሰላም መገንባት የሚቻለው የሚለውን ነገር የምናይና የምንመለከት ይሆናል። እንደ ሁልጊዜው ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። ቀጥታ ወደ ዛሬው ሌሰን እንለፍ። ሲምፕሊ ስቶፒንግ ፋይቲንግ ዳዝ ናት ሚን ፑቲንግ ኤ ፐርማነንት ኒድ ባላንስ። በተለይም የተለያዩ ጸቦችን የተለያዩ ግጭቶችን አስቆማችሁ ማለት እነዛ ጸቦች አሊያም እነዛ ግጭቶች ካሁን በኋላ አይነሱም ማለት አይደለም። ይህን ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ ለምሳሌ እኔና እናንተ በመንገድ ላይ እየሄድን ሳለ በሆነ ምክንያት ተጋጨንና ተደባደብን። የሆኑ ሰዎች መጥተው አገላገሉ። እነዛ ሰዎች ስላገላገሉን አሁን በኋላ እኔና እናንተ አንጣላም ማለት አይደለም። ምናልባት እኮ እነዛ ሰዎች ሲሄዱ አሊያም ሌላ ቦታ ስንገናኝ ልንጣላ ወይም ድጋሜ ልንደባደብ እንችላለን። ስለዚህ የተለያዩ ግጭቶችን የተለያዩ ጸቦችን ስፔሻሊ ለጊዜው አስቆምናቸው ማለት ነገ ከነገ ወዲያ እነዛ ጸቦች አይነሱም ማለት አይደለም። ድጋሜ ሊነሱ ስለሚችሉ ማለት ነው። persistent work to find creative solution to conflict is needed build sustainable peace። ስለዚህ በተለያዩ ቦታ ለሚነሱ የተለያዩ ግጭቶች ብጥብጦች ስፔሻሊ ቀጣይነት ያለው የማያቋርጥ የተለያዩ የሆኑ መፍትሄዎችን ሶሉሽኖችን ማቅረብ ያስፈልጋል። ከምንም በላይ ግን ቀጣይነት ያለው ዘላቂ ሰላም የምንፈልግ ከሆነ ስፔሻሊ ቀጣይነት ያለው ኮንቲኒየስሊ የሆነ ስራ መስራት ይገባናል አለም ይኖርብናል ማለት ነው። ድጋሜ እነዚህ ግጭቶች ተመልሰው እንዳይነሱ ማለት ነው። እነዚህን ነገሮች ታዲያ እንዴት ነው እስከ መጨረሻው ድረስ ሶሉሽን ልናደርግላቸው የምንችለው እንዴት ነው መፍትሄ ልንሰጣቸው የምንችለው ብለን በምንመለከትበት ጊዜ እዚህ ጋር ነው ፒስ ቢልዲንግ አሊያም የሰላም ግንባታ የሚለው ሐሳብ የሚመጣው ማለት ነው። መጀመሪያ ግን ፒስ ቢልዲንግ ምንድነው ብለን በምንመለከትበት ጊዜ ፒስ ቢልዲንግ ኢዝ ኤ ሎንግ ተርም ፕሮሰስ ኦፍ ኢንሹሪንግ ፒስ ትሩ ኢንካሬጂንግ ኮንፍሊክት ፓርቲስ ቱ ቶክ ቱ ኢች አዘር። በተለይም ፒስ ቢልዲንግ አሊያም የሰላም ግንባታ የምንለው ነገር ሎንግ ተርም ፕሮሰስ ነው አሊያም የረጅም ጊዜ ሂደት ነው። ዝም ብሎ የሰላም ግንባታ አሊያም ፒስ ቢልዲንግ የሚባል ነገር አይመጣም። ጊዜ ይወስዳል፣ ታይም ይፈጃል። እንዲሁም የተረጋገጠ ሰላም የምንፈልግ ከሆነ ረጅም ጊዜ እንደሚወስድብን ይነግረናል። ከዛም በተጨማሪ ምንድነው ፒስ ቢልዲንግ ኢንሹሪንግ ስሩ ኢንካሬጂንግ ኮንፍሊክት ፓርቲ ቱ ቶክ ኢች አዘር። በተለይም የተጣሉ የተለያዩ ግሩፖች አሊያም ሰዎች ወይም መንግስታት ካሉ ምን ማድረግ አለብን? እንዲነጋገሩ ቁጭ ብለው በጠረጴዛ ዙሪያ ኔጎሽዬሽን እንዲያደርጉ እንዲወያዩ ማበረታታት አለብን። ሌላው ነገር ደግሞ and bringing them together to discuss the issue and understand the view other and repairing their broken relationship። especially በችግሩ ላይ እነዛ ሰዎች እነዛ ግሩፖች እንዲወያዩ የተመቻቸ ቦታ መፍጠር አለብን። ለውይይት እንዲቀርቡ ማድረግ አለብን። especially አንደኛው ግሩፕ የሌላኛው ግሩፕን አንደኛው ሰው የሌላኛው ሰውን ወይም አንደኛው መንግስት የሌላኛው መንግስትን አመለካከት አንደርስታንድ ሊያደርግ ይገባል። ያም ሰው ደግሞ የዛኛውን አመለካከት አንደርስታንድ ሊያደርግ ይገባል አሊያም ሊረዳ ይገባል። ከዛ በተጨማሪ ደግሞ ሪፔሪንግ ብሮክን ሪሌሽንሺፕ በተለይም የተሰበረ ግንኙነታቸውን መጠገን ያስፈልጋል። ድጋሜ እንደ ድሮ ሊሆኑ ያስፈልጋል። በአጭሩ ፒስ ቢልዲንግ የምንለው ነገር ይሄ ነው። ፒስ ቢልዲንግ ማለት ስፔሻሊ የረጅም ጊዜ ስራ የሆነ ረጅም ጊዜ የሚፈጅ ስፔሻሊ እነዛ ግሩፖች አሊያም የተጣሉ ሰዎች ቁጭ ብለው እንዲነጋገሩ የሚያደርግ ኢንካሬጅ የሚያደርግ አንደኛውን አንደርስታንድ እንዲያደርግ እንዲረዳው የሚያደርግ ከዛ በተጨማሪ ምን ማድረግ ነው አንደርስታንድ ከመደራረግ ከመግባባት አልፈው ሪሌሽንሺፓቸውን አሊያም የተጋጩበትን ምክንያት ሙሉ ለሙሉ ሶሉሽን በመስጠት የተሰበረውን ግንኙነት አሊያም የተበላሸውን ግንኙነት እንደ ድሮ እንዲመለስ የሚያደርግ ነገር ፒስ ቢልዲንግ አሊያም የሰላም ግንባታ እያልን የምንጠራው ይሆናል ማለት ነው። ፒስ ቢልዲንግ ይሄን ነው ካልን ስፔሻሊ ፒስ ቢልዲንግ አሊያም የሰላም ግንባታ እንዲሳካ የሚያስፈልጉ የተለያዩ የሆኑ ነገሮች እንዳሉ ትመለከታላችሁ። ይሄ ማለት ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይሄን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ይሄን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ሰክሰስፉል ፒስ ቢልዲንግ አክቲቪቲ ሲክ ቱ ክሬት አን ኢንቫይሮንመንት that helps people resolve their differences peacefully and foundation prevent future violence to create self-sustaining
ኤንድ ዲዩሬብል ፒስ። በተለይም አንድ ፒስ ቢልዲንግ ሰክሰስፉል ነው አሊያም ስኬታማ ነው ለማለት ስፔሻሊ እነዚህ ነገሮች ማሟላት አለባቸው። የመጀመሪያው ነገር ስፔሻሊ የተጋጩ ሰዎች አሊያም ግሩፖች ልዩነታቸውን በሰላማዊ መንገድ ቁጭ ብለው ተነጋግረው መፍታት አለባቸው። ከዛም በተጨማሪ ወደፊት ድጋሜ እንደዚህ አይነት ግጭት እንደዚህ አይነት ኮንፍሊክት እንዳይነሳ ሙሉ ለሙሉ ለመከላከል መስማማት አለባቸው። ይሄ ማለት ያጣላቸውን ነገር ሩት ኮዙን በማግኘት ለዛም ሩት ኮዝ ትክክለኛ የሆነ ሶሉሽን በመስጠት ድጋሜ ወደፊት እንደዚህ አይነት ብጥብጥ አለም እንደዚህ አይነት ኮንፍሊክት እንዳይነሳ ማድረግ አለባቸው ማለት ነው። ሌላኛው ነገር ደግሞ ዘላቂ ሰላምን ለመፍጠር የሚያስፈልግ አካባቢ አሊያም ኢንቫይሮንመንት መፈጠር አለበት። ለምሳሌ ይሄ በኤግዛምፕል እንየው። አንድ አካባቢ ላይ ነዳጅ አለ ብላችሁ አስቡ። እዚህ አካባቢ ላይ የሚኖሩ የተለያዩ የሆኑ ሁለት ጎሳዎች አሉ። ነዳጁን ለመጠቀም ሲሉ እነዚህ ጎሳዎች ወደ ግጭት አመሩን በል። ስለዚህ እነዚህ ጎሳዎች ፒስ ቢልዲንግ አለም ዘላቂ የሆነ ሰላም መፍጠር የሚፈልጉ ከሆነ መጀመሪያ ያጣላቸው ነገር ምንድን ነው? ያጣላቸው ነገር ነዳጅ ነው። ያን ያጣላቸውን ነገር ስፔሻሊ ሰስተነብል የሆነ አሊያም ኮንሲስተንሲ የሆነ ሶሉሽን መስጠት አለባቸው፣ ድጋሜ ወደዛ ግጭት እንዳይገቡ ማለት ነው። ስለዚህ ዘላቂ ሰላም ማምጣት የሚፈልጉ ከሆነ ስፔሻሊ ያጣላቸውን ነገር እስከ መጨረሻው ድረስ መፍትሄ አሊያም ሶሉሽን ሊያበጁለት ይገባል። ሌላው ነገር ደግሞ ስፔሻሊ ያ ግጭት ድጋሜ ወደፊት እንዳይነሳ ያን ነገር ቀድሞ መከላከል ያስፈልጋል። ይሄ ማለት በሌላ አማርኛ ምናልባት እነሱ ሰዎች ሞተው የእነሱ ልጆች እዛ አካባቢ ላይ ያን ነዳጅ ለመጠቀም ሲሉ ድጋሜ ወደ ግጭት ውስጥ መግባት የለባቸውም። ስለዚህ ለልጆቻቸው አሊያም ለቀጣይ ጄኔሬሽን በማሰብ ስፔሻሊ ለወደፊትም ድጋሜ እንደዚህ አይነት ብጥብጥ እንዳይፈጠር ዘላቂ የሆነ ሰላም ክሬት ማድረግ አለባቸው አሊያም መገንባት አለባቸው። እነዚህ ነገሮች ካሉ አንድ ፒስ ቢልዲንግ ሰክሰስፉል ነው ወይም ስኬታማ ነው ይባላል። ለምን ካላችሁ ግጭቱን አሁን ፈተውታል፣ አሁን ላይ አይጣሉ። ቀጥሎ ደግሞ ያ ግጭት ወደፊት እንዳይከሰት ዘላቂ የሆነ ሶሉሽን ሰጥተውለታል። ሌላኛው ነገር ደግሞ ድጋሚ እንደዚህ አይነት ግጭት እንዳይነሳ ስፔሻሊ አካባቢያቸውን አለም ኢንቫይሮንመንታቸውን ብቀውታል። እነዚህ ነገሮች አንድ ላይ ኮላብ በሚያደርጉበት አለም በሚፈጠሩበት ጊዜ ሰክሰስፉል የሆነ ፒስ ቢልዲንግ አለም የሰላም ግንባታ ልንላቸው እንችላለን ማለት ነው። ግን ይሄ ፒስ ቢልዲንግ አለም የሰላም ግንባታ መኖሩ ምን አይነት ጥቅም አለም ምን አይነት ሮል ይወጣል ብለን በምንመለከትበት ጊዜ እጅግ በጣም ብዙ የሆኑ ጥቅሞች እንዳሉ ትመለከታላችሁ። ከነዛ መካከል የተወሰኑትን እንኳን በምንመለከትበት ጊዜ ኢት ኦልሶ ሪኮንክሌስ ኦፖነንትስ ፕሪቨንት ፍሮም ሪስታርቲንግ ክሬት ሩል ኦፍ ሎው መካኒዝም ኢንክሪዝ ቶለራንስ ኤንድ ፕሮሞት ኮኤግዚስተንስ ፕሮቴክት ሂውማን ራይት ኢምፕሩቭ ሶሻል ኢኮኖሚካል ዲቨሎፕመንት ሪፎርም ጀስቲስ ኤንድ ሴኩሪቲ ኢንስቲቱሽን ፕሮሞት ኤ ካልቸር ኦፍ ጀስቲስ ትሩዝ ኤንድ ሪኮንሲሊየሽን አድሬስ አንደርላይንግ ስትራክቸራል ኤንድ ሶሻል ኢሹ። ፒስ ቢልዲንግ መኖሩ እነዚህ አሁን ያየናቸውን ለውጦች አሊያም ጥቅሞች እንደሚያመጣ ትመለከታላችሁ። እነዚህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ስፔሻሊ ፒስ ቢልዲንግ መኖሩ አሊያም የሰላም ግንባታ መኖሩ የተለያዩ የሆኑ ተቃዋሚዎች አሊያም የተለያዩ የሆኑ ግጭት ውስጥ የገቡ ሰዎችን ወይም ሶሳይቲዎችን እንደሚያስጠርቅ ትመለከታላችሁ። እንደገናም ድጋሜ ወደ ኮንፍሊክት አሊያም ወደ ግጭት እንዳይገቡ ይከላከላል። ስፔሻሊ በአንድ ሀገር ውስጥ ደግሞ ያለውን የህግ የበላይነትን ያስከብራል። በማህበረሰብ አሊያም በሀገር ውስጥ መከባበርን አሊያም መቻቻል ወይም ሶሻል ቫልዩ የምንላቸውን ነገር እንዲጨምር ያደርጋል። አብሮ መኖርን ያበረታታል። የሰው ልጅ መብት አሊያም ሂውማን ራይት እንዲጠበቅ ያደርጋል። ከምንም በላይ ደግሞ ማህበራዊና ኢኮኖሚያዊ ዲቨሎፕመንቶችን አሊያም እድገቶችን እንዲያፋጠን እንዲረጋገጥና ኢንክሪዝ ወይም እንዲሻሻል ያደርጋል ማለት ነው። የተለያዩ የሆኑ የፍትህ ተቋማት እንዲሻሻሉ፣ እንዲመሰረቱ፣ ጠንካራ እንዲሆኑ ስፔሻሊ ደግሞ ስራቸውን በአግባቡ እንዲሰሩ ያደርጋል። ከምንም በላይ ደግሞ ስፔሻሊ እውነተኝነትንና የእርቅ ባህልን እንደሚያሳድግ እንደሚያበረታታ ትመለከታላችሁ። እንዲሁም መሰረታዊ የሆኑ የተለያዩ የሆኑ ኢኮኖሚካዊ እንዲሁም ማህበራዊ ስትራክቸሮችን እንደሚያስተካክል አሊያም የተወሳሰቡ ነገሮችን መፍታት እንደሚያስችል ትመለከታላችሁ ማለት ነው። እነዚህ ነገሮች ከብዙ በጥቂቶቹ ናቸው። ስፔሻሊ ፒስ ቢልዲንግ መኖሩ እነዚህና እጅግ በጣም ብዙ የሆኑ ጥቅሞችን እንደሚሰጥ ትመለከታላችሁ ማለት ነው።
ስለዚህ ፒስ ቢልዲንግ ወይም የሰላም ግንባታ ለማህበረሰብ፣ ለሀገር፣ ከምንም በላይ ደግሞ ለዓለም እጅግ በጣም ኢምፖርታንትና አስፈላጊ የሆነ ነገር እንደሆነ ታያላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል